እዚህ የምንመጣው። ግን ካናዳ ላይ እኔ የመጣሁበት ይር ሊሆን ይችላል ኦር አፍተር ኮቪድ የነበረው የግሎባል ኢኮኖሚ አጠቃላይ ሁሉም ጋር ነው፣ ዓለም አቀፍ ነው። ከእሱ ጋር ተያይዞ ሊሆን ይችላል። ግን በጣም በተለየ ሌቭል የስራ ማጣት እንዳልኳችሁ፣ እኔ ለምሳሌ እዚህ ሀገር ስመጣ የተወሰነ ኳሊፊኬሽንስ ነበሩኝ፣ ትንሽም ቢሆን ቋንቋ እችላለሁ። ስለዚህ ዝቅ ያለም ስራ ቢሆን አግኝቼ ሰርቼ ከዛ ደግሞ ሀገሩን መልመጃ ምናምን ይሆነኛል አሉ አይደል አይምሯችን ላይ ኤክስፔክት አድርገን ብንመጣ ነገር እዚህ ስመጣ ስራ ኮምፕሊትሊ ነው ያልነበረው። በጣም አስቸጋሪ ነው ስራ ማግኘት እና እንደዚህ በዚህ መጠን ስራ ማጣትን ኤክስፔሪንስ አደርጋለሁ ብዬ እዚህ ሀገር አልጠበቅኩም። ካልጠበቅኳቸው ቶፕ አንደኛ ማስቀምጣቸው ነገሮች አንዱ ከቋንቋ ቀጥሎ ይሄ ነው። በጣም በጣም የሚገርም የስራ አጥነት ሌቭል ነው ያለው። ብዙ አመት የተቀመጡ ሰዎች አሉ ምንም አይነት ስራ ሳያገኙ። ስራ ብታገኙም ትንሽዬ ቴምፖራሪ ነገር ነው የምታገኙት እና ቋሚ ነገር ሴትል የሚያስደረጋችሁ ነገር እንደዛ አይነት ስራ ለማግኘት እጅግ በጣም አስቸጋሪ ነው እና እዚህ ልክ እንደ ሰርድ ወርልድ ካንትሪ ማለት ነው። በቃ አሁን እኛ ኢትዮጵያ ውስጥ ተመርቆ ሰው ስራ ለማግኘት ምን ያህል ስትራግል እንደሆነ እናውቃለን። ሌላም ሀገር ላይ እንደዚህ ነው። እኔም ኬንያም ኖሬያለሁ። ሴም ቲንግ እንደዛ አይነት ኤክስፒሪየንስ እዛ ዓለም ላይ እንዳለ ኤክስፒሪየንስ እዚህ አገኛለሁ ኤክስፔክት አደርጋለሁ ብዬ አላሰብኩም። ቢያንስ ዝቅ ያለ ስራ ማንኛውም አይነት ስራ ሰርቼ የሆነ መሸጋገሪያ እዚህ ሴትል ማድረጊያ ይሆነኛል ብዬ ነው እንጂ ያሰብኩት በፍጹም አላሰብኩም ነበር እንደዚህ ይገጥመኛል ብዬ እና አራተኛው እጅግ በጣም ካስገረሙኝ ነገሮች አንዱ ስራ ማጣት ነው። ሌላኛው ከስራ ማጣት ጋር የተያያዘ ነገር ነው። ምን አትሉኝም? ስራ በሰው ነው የሚገኘው። በፍጹም እዚህ ዓለም ላይ መጥቼ ስራ ለማግኘት ሰው ማወቅ፣ ቅድም ያልኳቸው ለዚህ ነው። አንዳንድ ጊዜ የፈለገ ቋንቋ የሚችል ሰው ቢኖር፣ በደንብ ኮሚኒኬት ማድረግ የሚችል ሰው ቢኖር፣ የሚገራርም ፖዚሽን ላይ ቋንቋ ጨራሽ የማይችል በምልክት የሚነጋገር ሰው ልታገኙ ትችላላችሁ። ሰው ስለሚያውቁ ነው። ቋንቋ ከማወቅ በላይ ሰው ማወቅ አንዳንድ ጊዜ ቫሊዩ ኖሮት ልታዩ ትችላላችሁ እዚህ ዓለም ላይ። እና ሌላው በጣም ያስገረመኝ ነገር ስራ የሚገኘው ሰው በማወቅ ነው። ሰው በማወቅ በሰው አስቡት። በሰው ስራ ማግኘትን ጠልተን መተን እዚህም በጣም ካስገረሙኝ ዲስአፖይንት ካደረጉኝ ነገሮች አንዱ ነው። ሌሎቹን በቀጣይ ቪዲዮ ሰራላችኋለሁ። ብዙ ያስገረሙኝ ነገሮች አሉ። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉት ሌላ ነገር ካለ ኮመንት ላይ አስቀምጡልኝ። ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ከዚህም ውጪ ሌሎች ቆንጆ ስራዎችን ይዤ እመጣለሁኝ። ሰላም ገብሩ ነኝ። ቻው